እየተሻለክ ነው? እየዞረብህ ነው። አይዞህ። ኧረ ሀቢብ ታግዛት። ቆይ መች ነው እንደዚህ የሚያምክ? እኔ አይመለከተኝም። ይሄንን ሰውዬ አስወጡ። ምን እያደረግህ ነው? ይሄ ባይዛዌ በጣም ድፍረት ነው። ይደብራል በጣም ማለት ነው። የሰማሁትን ሰምቼ ጸጥ ብዬ ስላለፍኩ በጣም እየተጨማለቅብኝ እንደሆነ ታውቃለህ። እንኳን ደህና መጣ። ሰላም ሰላም ሰላም፣ እንዴት ናችሁ? ውድ እና እኔ ምን አገባኝ ስለሱ? ምን ሆናችኋል? ገስታውሱ ደግሞ ውስጥ ሆኖ ነበረ ታውቂያለሽ። እንደ አጋጣሚ ደግሞ ይሄን እኔ ምንም ምክንያት አልጠየኳችሁም። እዚህ በዚህ ሰዓት ምን ትሰራላችሁ? የት እንውሰደው? ኖ ምን ትሰራላችሁ? እኔ ጋር እኮ የት እንውሰደው? በዚህ ሰዓት ደግሞ እንደምታውቂው ገስታውስ ማግኘትም መያዝም አይቻልም። ማለት አልገባኝም። ስለምን ገስታውስ ነው? የራሱ ገስታውስ አለ እዛ? የራሱ ገስታውስማ ይሄን ለቀን በቃ በአንቺን እንዴት ነው መሰለኝ እያመሻ እንዳለ ነገሮች እያደረገ ሲገባ ጊዜ አባረሩት። ሌሎች ከስተመሮችን እየረበሽ ከፍሎ አይደል እንዴ? እንዴት ያባርሩታል? ቢያባርሩት እንኳን የከፈለበትን ተቀምጠዋ እንዴ የሚያባርሩት እኮ ሌሎቹን እየረበሻቸው ነው። ሌሎች እዛ ገስታውስ ላይ ያሉትን ሰዎች እና እኛ እነሱ ሌሎች ደንበኞቻችንን ማስቀየም አንፈልግም። ውጣ አሉት። አሁን የሚነገሩት ደግሞ እኔ የሚሄድበት ቦታ አለኝ። እንደዛ ከሆነ እኔ ፈጣሪ ቤተክርስቲያን ስጠኝ ብቻ። ፈጣሪ አረጋጋኝ። አንተ ሌላ ምንም አይደለም። ኤሪካውን እንዴት ነው? እሺ ለማንኛውም እኔ አሁን እዚህ መጥታችሁ አትጠያየቁብኝ። አንተ ቤት አለ አይደለም? ጆሲ ቤት አለ፣ አንተ ቤት አለ ምናምን በቃ ቤት አልጠፋማ። እንደ አጋጣሚ ቁልፍ ሳልይዝ ነው የወጣ ነው። እዚህ አቅራቢያ ደግሞ የሚቀርበው ቤት ይሄ ቤት ሆነ። እሺ ስለዚህ እናንተም ቤት ቁልፍ የለም። እናንተም ጭምር ናችሁ እዚህ የምታድሩት። እሺ ለምንድን ነው? እሺ ማለት አለ አይደል? አልጋ ቤት ወይ አልጋ ቤት ወይ ሌላ ገስታውስ ነቃ በል እንጂ ስማ፣ ማደሪያ ተናግረው ተተለኛ ትለናለህ። ከልብ አውራ እንጂ አሟል እየቀለድኩኝ አይደለም ጆሲ ምናምን ማለት እኔ በጣም ትዕግስት እያለቀ ነው። እየቀለድኩኝ አይደለም። ኧረ ሄዱ እስካሁን አላሳዘነሽም? እስካሁን አላዘንሽለትም? ማደሪያ የለውም። ባይሆን እዚች ጋር የሆነ የሚስተካከል ነገር ካለ አስተካክይለት። ምንድን ነው ማስተካከልለት? እዛ ጋ ያለው ምንድን ነው? ኧረ ባለ ሁለት መኝታ ከዛም በኋላ እዛኛው እሱ ሊተኛ ነው። ወይስ ምን አይነት ደፋሮች ናችሁ ግን? ጭራሽ ፊልም ትመርጣላችሁ? በሽታን ለማረሳሳት ሞከርሽ። ፊልሙን ዘፈን ቀየርከው? አሞቅ ነው ወይስ አታሞቅ ነው? ወደ ዘፈን ገባ። እኔ እየቀለድኩኝ አይደለም። መድኃኒዓለምን እንዴት ነው ደሜን የሚያፈሉት? እየቀለድኩ አይደለም ያለሁት እኮ እየቀለድኩ አይደለም። ይኸውልሽ ስሚኝ፣ ይሄ ልጅ ቆይ የሰው ሀገር ሰው ነው ጅብ ይብላው። ቆይ የሌባ መጫወቻ አይሆን። ነገ ቆይ ሆስፒታል የምትንከራተችው አንቺ ነሽ። ምግብ መሰሉ ይዘሽለት የምትሄጂው አንቺ ነሽ። ታዝኝለትም። የምሬን ነው። ችግር ውስጥ ነው ግን ማለት ምን መከራ ውስጥ ነው። ይሄን 2 ቀን ማለት ነው ይኸውልሽ ውጣ ተብሎ ውጭ ላይ ማለት ነው እስከ 9 ሰዓት ግማሽ ነው ሲጀመር። የግማሽ የገዝተው ስራሱ ይመለስለት። የምር ውጭ ነው እያደረ ያለው ማለት ይቻላል። አሁን ደግሞ ከነ ነው ውጣ ያሉት። አንቺ ደግሞ ምስኪን ነሽ፣ ታዝኛለሽ። እሺ አሁን ማለት የሆነ እያባበልከኝ ምናምን ነው። እኔ የዋ ምናምን አትበልኝ። እንዴ እንደዚህ እያየሽማ መጨከን የለብሽም። እኮ ስሚኛውን ማለት ነው ቁም ነገር ተረጋጊና ሲበት ምን ችግር አለው? አንድ ቀን ነው የሚያድረዋ። ነገ ደግሞ ሌላ ገዝታ ውስጥ ፈልግለታል። የኛ ቁልፍ ስለሌለ ምን እናድርግሽ? ቆየ በእኛ ቦታ መሻ ሲንዶ የምን እንደሆነ እና እኔ ራት አጥቼ ነው እንዲህ
እያሰላሽ ነው። ባለፈው እንደሰራው መስራት አትችልም። ባለፈው እንደሰራው ምግብ መስራት አትችልም። አይደለም ማለት አሁን እኔ እናንተ እኔን ክፉ ለማስባል እንደዛ አይደለም። እኛ አጣን ስለገባን ነው። እንደ አማራጭ ስላጣን እኮ ነው። እሺ እኛ ምን እናድርግ? ሰዓቱን አይተሽዋል። በቃ ኦኬ፣ እሺ ችግር የለውም። እኔ ልሂድ በቃ ነው። እኔ ልሂድ ማለት እናንተ ታይም ችግር የለውም። ማለት አልጋው ላይ ማለት አልጋ ይሄ ሄደተኛ ማለት የአልጋ ችግር ከሆነ ያለበት ሄደተኛ፣ ከዛ እናንተም ሶፋው ላይ ተኙ። እኔ ግን መሄድ አለብኝ። ፕሮግራሙ መቅረት አልችልም። አይደለም አዳር ነው እንዴ ልትወጪ ያሰብሽው? እመለሳለሁ። ይኸውልሽ በቃ እኔ ተረጋግተሽ ብታስቢበት ይሄኛው የተሻለ አማራጭ የምሬ ነው። የተሻለው ሀሳብ ይሄ ነው። አንዳንዴ ማራቃ ስትሆኝብኛለሽ። አንዳንዴ ምን ለማለት አሁን እንደዚህ አይነት ጭካኔ ካንቺ አልጠብቅም። እንዴ ማደር ያጣ እያልሽ ምን እያልሽ ይሄ ሰው ለአንቺ ስንት መስዋዕትነት የከፈለ ሰው ነው። ለፍቅር ስንት ነገር ያደረገ ሰው ነው። አንቺ ስንት ነገር እንዴ ከአሁን በኋላ ስንት ኃላፊነት የሚጠብቀው ሰው ደግሞ እንደዚህ በፍቅር የምሬ ደሜን አታፍላው እኮ ሻውን በቃ አሁን ይደርሽ። ሌላውን ነገር ደምሽ ይፍላ ይፍላ እሱን ተይውና ይደር በቃ። ይሄ ልጅ ከቱርክ አፍቅሮ መጣ እንጂ መንገድ ሊሰራ ቢመጣ ኖሮ ይሄ ልጅ በመንግስት ነበር የሚንከባከቡት። አንቺ ማለት ማለት ስንቶች ተንከባከቡ። በቃ አትጩህ እኮ እሺ በቃ አሁን እኮ እየጮህን አይደለም። መፍትሄ ካለሽ እሰየው፣ ከሌላ አልጋ ላይ ይተኛ አንልም። ከሰው ቤት መድፈር ይሆንብናል። ግን ሌላ መፍትሄ ካለሽ ሌላ ነገር ነው ካለ አምጪልን። ከዛ እሱ እዛ ይተኛ፣ እኛ ሶፋ ላይ እንተኛለን። ችግር የለውም። አያታ ግን አያት አይደለም የምር አያታ ኧረ እዚህ ቁጭ እንዳልነጋ ኧረ እንተኛ። እንደዚህ ከሆነማ ሀቢብቲ የራት ስርልኝ ሲሰጡ ጊዜ ስትኮሳተርብህ አልቻልክም። አግዛቸው ከጨረስኩኝ አጣችሁ በጣም ምንድን ነው የራበው? ፍቅር ነው የራበው? ምግብ ነው የራበው? ፍቅርም በሱ አስታክ በጣም የምትገርሙ ሰዎች ናቸው። አንቺም በጣም የምትገርሚ ሰው ነሽ። በዚህ ልክ የዋህ መሆንሽ እራሱ ትክክል አለ። ድንች መቻል ማለት ነው። ድንች መቻል ማለት ነው። ስንት ቀን ሆነ ከበላህ? ግን ቆየብህ እንዴ? ረፈ ካሮት ብላሽ ካሮት በጣም እኔ ስን ማለት ይሄ ስነ ስርዓት የሌለው ነገር ነው። በጣም ይሄስ ልጁ እኮ አሞት ነው። ፊቱ ራሱ አያሳዝንም? ሰው ቤት እንጀራው ጭምድድ አላለብሽም ፊቱ? አረ እንጀራ ይቅርብ፣ እንጀራ ይቅርብ። ባለፈው አመመህ እንዴ? በልተህ ይህ ቢቀርብሻል። ተወው አሁንም ያሟል። አሁንም ኧረ ተው ይቅርብ። የምር አሁን ባለፈም ወደና አሁን ጭንቅላትን ይቅርብ የምር ተው። ባለፈ ግን ፈልጎ ነበር። በእናትህ ታመመ እኮ ናይ ሀቢብቲ አብረን እንብላ። ለእሷ ጉርሳት ናይ ጉርሰሽ አይ ያስታውቃል። ግን ፊቷ በጣም ርቧታል። ወደ ወሰድኩት ቢያንስ እንኳን እሺ በቃ አርፋችሁ ተኙ። شو الموضوع؟ لا مجهزة فرشات كمان. عمود هيلين شو الموضوع؟ What are you doing here? شو الموضوع؟ هيلين احكي شو بك؟ خلاص انت ما تحكي ولا كلمة. برافو مساك هيلين شو الموضوع؟
شو جابك انت؟ شو جابك؟ طبعا حبيبتي جاي لابس بيجامه بالجنة مال حبيبتي. لبس برد النبي. شو قلت؟ فانت الباب جاي للباب بدك الباب تنام؟ اللي فوق تخفي طبعا. شو يعني شو ما عندك بيت تنام فيه؟ روح نام على بيتك. رجع بيت حبيبتي مو بيت غريب. مو هاي كان لك زين. شو جيت هون مشان تنام يعني؟ لا يا ريت انجرحت مشاعرك تقطع. روح نام على بيتك يا ابضاي يا قوي. وين القوة؟ وين القوة تبع امبارح؟ كانت بجاي الليل. كرب. اوف رجال بماري بنات بس اقدر تجليني. انا بسمع كمان حبيبتي سويت لي عشاء. حبيبتي شو جابك يعني انت؟ يا سرتي هذا. ما لقيت مكان تنام فيه؟ ما لقيت مكان تنام فيه؟ بيت حبيبتي. جوسي what are you doing here? ምን ليش جبتوا لهاد؟ شو جابكم هون؟ እሱን ለካ ራት ከሱ ጋር ነበር እንዴ ልትበሉ ነበር? ها؟ شو؟ شو جابكم يعني؟ اليوم انا عندي موعد مع هيلين، بدنا نروح نتعشى. انتوا شو عم تعملوا هون؟ زي راجل متن. بتضحك كمان. በቃ ለምን እዚህ ላይ የሆነች ምግብ ጨምሩና እዚሁ ብሉ እራት። ይወንዲ ነው ኢትቻዘር جوان What are you saying? رابوندي. ይመስለኛል ያስተቀር ነው Me and Helen are going to eat dinner outside. ኖ this home. اسمعني هيلين اسمع شو بك؟ እራት ነው ብራዘር ውጭ ውስጥ አትበል እዚሁ ብራዘር اسمعني. مشال يعني اليوم رح نام عند حبيبتي من عدا هيك بتهتم فيني تظبط مين هي حبيبتك؟ مين هي حبيبتك؟ لا بتحبك ولا بتحبك؟ هي حبيبتي حمود. هي صارت حبيبتي انا خلاص. انت خلص موضوعك. حبيبة مين؟ بتعرف حبيبة مين؟ حبيبة مين؟ انت خلص موضوعك خلاص. ማለት احسن لك بدل هاي الحركات اللي ما لها داعي. ፓስታ ነው የምበላው። ሄሪ ጋር በእናትህ ስምተው ነው በኋላ እንደም ይበቃል አንተ يعني انت شو مفكر حالك عم تساوي؟ ها؟ شو مفكر حالك عم تساوي؟ أنا إريك حبيبة لإلي. انت مين؟ إريك حبيبي. إلي. لا حبيبي انسى خلاص انت صرت من الماضي. ليش ما تزوج؟ أنت مجبت يا زوجوطة هيدا. አይዝ እኮ ዲነር خلاص ايه؟ برستوندي. last time I tell you he is sick. أعطيك Please, الحساب. please, I'm talking with Helen. أعطيك Please, الحساب. no one speak with me. أعطيك الحساب. هلا هلا اتركيكي من هذول عم تسخروا. هلا السواق منتظرنا تحت بدنا نروح على العشاء. ليلة يعني. ኦኬ ሹፌሩ ውጭ ላይ እየጠበቀው ነው እንዴ? أمير. ያንተ መኪና ነው? شو؟ يعني ما ممكن فيك هيك. تروح هيك؟ ቤት አስገብተን እንደሌላ بليز جو خلاص. هذا آخر كلام عندك يعني؟ يلا حبيبي. أمير. خلاص ما عليك. أمير. روح هلا. أمير. أمير. ما تفتكر الموضوع. حمزة حبيبي بين حبيبي. الأيام راح تشوفوا. تركي. أوه يصفى الرينو. يصفى الرينو. إيه ده؟ ይሄ ወንታ ስራችሁን አያችሁታል። አሁን ተነስ ምን አይነት ስራ ነው የምትሰሩት? ተነስ። አሁን የመጣልን መልስ ተነስ። የላ ተነስ። خلاص. ጃኬት ልበስ። ማለት ዳን ከሆነ ተሻለ? أو أما مين اللي؟ ሚሽኑ በተሳካ ሁኔታ ተጠናቋል። هذا. ጃኬት ልበስ። ይሄንን አጣጥፈህ መልስ። እንዳመመው ሰው አቱን አንተ መልስ። ምን ሆነ ነው ተጠናቃ በለኝ ኬፍ እዛ ጋር ደምና አይ እንዲ እኔም አልበላውኝም፣ ግን እንዲ እኔ ራሱ እጄ ልታጠብ በቃ ይነሳ እኮ ምን ችግር አለ? ይነሳ ነው እንጂ ምን ሆናችሁ ነው? አንዳንዴ ደግሞ የሚያጋጥም ነገር ነው። አንዳንዴ ያጋጥም
ወደ እንትን የዋህ ናት ግን አምና የእሱ ገዝታውስ ቢባረር እኛ ጋር አድርም ሰውየውን ማሰናከል ነው እንጂ የፈለገው ምን እያደረጋችሁ ነው? አይ አሞ በጣም የእጅን ስራ እየሰራችሁ ነው ያለው። ምን እያደረጋችሁ ነው? አሞት አይደለም አጣሞት እኮ ምን እያደረጋችሁ ነው? ምን እናደርጋለን? ሰው እያሰናከልን ነው። ይደብራል እኮ በጣም እኮ ብትሄጂ ይደብር ነበር ማለት ምን ማለት ነው? ምን አይነት ይሄ እኮ በጣም የፋራ ቀልድ ነው። በጣም ይሄ ፋርነት ነው። ባይዘው አሁን እናንተ የሆነ አራዳ የሆናችሁ መስሏችኋል። ፋርነት ነው በጣም። እሺ ምን ኤሪክ መንዳረ አንቺ ጉዳይ ልባል ፋራ እንዴት ጠቅመኝ ቢሉ አራዳ ራት ግብዣ ከረም በጣም ይደብርባችሁ። እራት አላት። እራት ከሌለ የቴካዌ ውስጥ በጣም ነው የሚደብረው። አይ እሷ እኮ ለጭዌ ነው እንጂ ሲጀምር ውስጥ ስንገባ እኮ ቴካዌ እልክላታለሁ ምናምን ብሎኛል። የምትፈልጊው ነገር አውቁ ሊያናዳት እንዳታወራ ያስቃል። አሁን በእናንተ ቤት በቃ ትልቅ ስራ ሰርታችኋል። የእሱ ሀሳብ እኮ ነው። እናንተ ጎበዝ ነው በጣም እናንተ አሰና በቃ የቀረ ሄዳ ማን የነገረህ? ቆይ እራት እንደተገባበዙ እሱ ሳሁን ሲጀመር መሄድ እንስራለን። ራቱ ስለቀረ ደብሯት በጣም እንደውም እናንተ እናንተኛ በቃ መልስ 8 ሰዓቱ ነው። በቃ ሀቢብቲ ትላል ቤተ እግዚአብሔር ነው። ምን ሆነ እናንተ ውጡ። ካልሽ ምን ይደረጋል? እኔ እኮ ማዘኔ ማለት እናንተ ሰው ናችሁ ብዬ የምር መስሎኝ ላሳድራችሁ ማሰብ የራሱ ሰው መስሎኝ የኔ አሳቢ ሀቢብቲ አይደለ? ውጡ ውጡ፣ እግዚአብሔርን ፍጡ። ጫማ አድርግ፣ ጫማ አድርግ። እንዳረጅ አንቺ በዚህ ብርድ ሲጨመር እንትን አድርግ፣ ጫማ ቀስ በላት በጣም እንዳትወርቅ። ሄሎ ቻው፣ ደህና ደሪ፣ ደህና ደሩ ልጆች፣ የዛሬ አበባዎች፣ የነገ ፍሬዎች፣ ደህና ደሩ። ደህና ደሪ፣ ደህና ደሪ፣ ደህና ደሩ ልጆች፣ የዛሬ አበባዎች፣ የነገ ፍሬዎች፣ ደህና ደሩ፣ ደህና ደሪ፣ ደህና ደሪ። ሰላም ሰላም፣ ውድና የተከበራችሁ የብዙኃን ቻናል ቤተሰብ እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ነው እያልኩኝ ዛሬ ላይክ ሰብስክራይብ አድርጉኝ ውዶች፣ በቅንነት ማለት ነው፣ አይከፈልበትም። የምታው ላይክ ሰብስክራይብ አድርጉኝ። እንግዲህ ሄዱ ከኤሪክ ጋር ከኤሚር ጋር እራት ግብዣ ነበረ ማለት ነው። ኤንዲና ጆሲ ሆኑም ሶስቱ እንግዲህ ናሞኛል ብሎ ከእራት ግብዣው አስቀርተዋታል ማለት ነው። ሄዱ ያው ይሄኛው ደግሞ በአረበኛ ነው የሚያወራው። ከሄዱ ጋር ያን ያክል አይግባባም። ታዊ ፈተና ነው ሲጀመር እንደው አስተሳሰቡ ራሱ እኔ በጣም ነው እየገረመኝ ያለው ማለት ነው። ምክንያቱም ሄዱ የምር ከዚህኛው ጋር ግብዣ ልትወጣ ነው። በነገራችን ላይ እኮ በእኛ ሀገር እራት ትርጉም አለው። እራት ግብዣ ትርጉም አለው። እያንዳንዷ ነገር የአበባ የሚሰጠው ትርጉም አለው። ብቻ አይዶን ነው አሁን የእውነት ፍቅር ሄሉ ድራማ እየሰራች ነው የምር ወይስ አፍቅራው ነው? እና ግን እንደዚህ ከሆነ በጣም ይደብራል። ምክንያቱም አንደኛ ሃይማኖታችን አይፈቅድም። ምክንያቱም መጀመሪያ ይሄኛው ልጅ አፍቅራ ነበር። አሁን ደግሞ ስማቸው በጣም ተመሳሳይ ነው እና የተወሰነ ኤሪክ ኤሚር
ኤሪክና አፍቅርሃለሁ ብላ ስንት ሆኖላታል። አሁን ተገልብጣ ወደ ወንድምየው በሃይማኖት ራሱ በአሁኑ በጾም ሰዓት ድራማ እየሰሩ ካልሆነ በስተቀር አይፈቀድም፣ እንደኔ ሀሳብ ማለት ነው። ሶ አውቃ ድራማ እየሰራችሁን እነሱ ድራማ እየሰሩ ይሆን አይዶን ነው፣ ሊገባኝ አልቻለም። ግን ነውር ነው ወይ ደግሞ ማስወጣት ካለባት ሁለቱንም ከህይወቷ ማስወጣት ነው እንጂ ነገር የሆነ ነገር የደበቀን ነገር ካለ ሁለቱንም ከህይወቷ ማስወጣት ነው እንጂ ይሄኛውን ወንድምየውን እወድሃለሁ ብላ ከወንድምየው ጋር ያሳለፈችውን ከዛ ደግሞ ከአጎቱ ልጅ ጋር ማሳለፍ በጣም ይከብዳል። እንደኔ አግባብ ነው ብዬ አላስብም። አሁንም ወደ ራስሽ ተመለሽ፣ ይሉ ማስወጣት ካለብሽ ሁለቱንም ከህይወትሽ ነው ማስወጣት ያለብሽ ብዬ ነው የማስበው። ውድ ቤተሰቦቼ እናንተ ሀሳብ አስተያየታችሁን አስቀምጡ። እንደኔ ይሄ ተገቢ አይደለም ብዬ ነው የማስበው። የእናንተንም ሀሳብ አስተያየት አስቀምጡ። ኮሜንት፣ ላይክ፣ ሰብስክራይብ አድርጉኝ አትርሱ። ምንም አይከፈልበትም። በቅንነት ብዙ ቅን ልብ ያላችሁ አላችሁና አድርጉኝ ነው የምለው። ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ሰላማችሁ